ኢየሱስ ተብሎ በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ የተባለ አርሴማ የሞተች ሴትዮ ጣዖት ተቀርጾላት ተሞሽራ የምትወጣበት ምንድነው ምክንያቱ ነው? ዮርዳኖስ ኢየሱስ ሲጠመቅ አርሴማ ነበረች አብራ? ሚካኤል አብሮ ተጠመቀ? ገብርኤል አብሮ ተጠመቀ? ማን ነው የተጠመቀው ከኢየሱስ ጋር አብሮ? እና ምን ቤት ናቸው እነዚህ አጃቢዎች? ታቦቱ ወደ ጥምቀተ ባህር የሚወርድበት ዋናው ምክንያት ኢየሱስ ወደ ዮሐንስ መሄዱን ከዛ መጠመቁን ለማሳየት ነው። እነዚህ ታቦቶች ማን ነው ታቦት እላለሁ ጣዖቶች ተነስተው ወደ ዮርዳኖስም የለም እሺ ጥምቀተ ባህር ሄዱ የምትለኝ ሚካኤል ገብርኤል ከኢየሱስ ጋር አብረው ተጠምቀዋል ወይ? እሺ እንጨት አሁን በአርሴማ ስም በነ ባርባራ ስም የተቀረጸ እንጨት ኢየሱስን ይወክላል። ይሄ ክርስቶስን መስደብ አይደለም። ሎሚ እየተወራወረ የሚመጣ ነው። አብዛኛው ምን እንደሚሰራ አያውቅም። አብዛኛው ህዝብ ምን እንደሚደረግ እያየ አያይም፣ እየሰማ አይሰማም፣ አያስተውልም። የሚዘምሩትን ስሙ። የማርያምን ሲያልቅ የገብርኤል ሲያልቅ የሚካኤል ሲያልቅ የኡራኤል ሲያልቅ የአርሴማ የባርባራ ከዛ የአቦይ እየተባለ በቃ ማለቂያ የለውም። ይነጉዳል። ያ ሁሉ ሰዓት ሲጓዝ የፍጡራን መዝሙር እየተዘመረ ነው። አየው በክርስቶስ ቦታ የቆመ ጣዖት አለ። ለጣዖታቱ የሚቀርብ አምልኮ አለ፣ ስግደት አለ። this is wrong። እግዚአብሔር የሚጸየፈው ጉዳይ ነው። በቃ እግዚአብሔርን ለማምለክ የተፈጠሩ ፍጡራን የሚመለኩበት ቀን ነው። በኢየሱስ ስም የባዕድ አምልኮ አምሮታቸውን ይወጡበት። ፍርድ የገባ ቆየ ማለት ነው። ቅዱሳኑ ቢሆኑ ሁሉም ማንኛውም ጌታችን ኢየሱስ ክርስቶስ ከሚሰቀል ተሰቅሎ እስከሚያድን ድረስ በፍርድ ቆዩ። ምንም ያው የእግዚአብሔር ቸርነት በሲኦል ውስጥ እያሉም ቢሆን ቢጠብቃቸውም ቢሆን በዛ ውስጥ በፍርድ በሲኦል ውስጥ ቆዩ ማለት ነው። በዛ በአዳም ስህተት ምክንያት እስከ 5500 ጌታችን ኢየሱስ ክርስቶስ ተሰቅሎ እስከ 40 ቀን ድረስ አዳም ተንሶ ለጸሎት እስከሚል ጌታችን ሰላም ለኩልክሙ ብሎ የተወጋውን ጎኑን የፈሰሰውን ደሙ አሳይቷቸው ነፃ እስከሚያወጣቸው ድረስ በዛ በፍርድ ውስጥ ቆዩ። ያው በዛ አዳም በሳተ አታድርግ ያልኩህን አደረክን ባለው ሰዓት አዎ ብሎ ያው እግረ ሰኮና እያሰማ በመጣ ጊዜ ሌሎችም በቃ ነቢያት በሙሉ በዛ ምክንያት ወደ ሲኦል ሲወርዱ ቆዩ። ኋላ ግን ኢየሱስ ክርስቶስ ደግሞ በተሰቀለ ጊዜ ጠላት ዲያብሎስን አሰሮ ለሰይጣን አጋዞ ለአዳም ሰላም እሚይዝየው ጸነነ ይላል፣ ክብር ጎደለ ይላል። ይህ ማለት ክብር ጎደለ ማለት በአዳም በዘር ሰዎች ሲወለዱ ጠላት ዲያብሎስ እየተቆራኘ አብሮ ይወለድ ነበር ይላል በሊቃውንት ጓሚ ኪዳን ላይ ሲተረጉሙ። እሱን አሁን የምትነግረኝን በሙሉ አውቀዋለሁ፣ አንብቤዋለሁ። እሺ የትኞቹ መጽሐፍት ላይ
እንዳሉም ካስፈለገ እያነሳን መጽሐፍቶቹንም መነጋገር እንችላለን። እያወያየን ያለው የጋራ ነጥባችን ግን ጌታችን ኢየሱስ ክርስቶስ እኛን ያዳነን ከውርስ ኃጢአት ነው የሚለው ነውና አዳም ኃጢአት ሰርቷል፣ እውነት ነው። አዳም በድሏል፣ እውነት ነው። በአዳም ምክንያት ወደ ዓለም ኃጢአት ገብቷል፣ እውነት ነው። ጌታችን ኢየሱስ ክርስቶስ ግን ያዳነን ከውርስ ኃጢአት ብቻ ነው ወይ የሚለውን ነው። እርሱን ነው እየተነጋገርን ያለው ነውና እሷን ይሄ ጥቅስ እንዴት አድርጎ እንደሚያሳይ ብቻ ብታስረዳኝ ደስ ይለኛል። እኮ በአዳም በኩል ሁሉም በደለ፣ በኢየሱስ ክርስቶስ በኩል ደግሞ ሁሉም ነፃ ወጣ። እስከሚሰቀል ድረስ በዛ ቆየ፣ በፍርዱ ውስጥ ቆየ። ጥቅሱን ደግሜ ላንብበው፣ ምናልባት ዘግይተው ለገቡ ሰዎች ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ አለ። በነገራችን ላይ የቀዳማዊ ቆሮንቶስ ምዕራፍ 15 ስለምንድን ነው የሚናገረው? አውዱ ስለምንድን ነው? አውዱ ያው ስለ ድነት ነው። ምዕራፍ 15 ስለ ድነት ነው የሚናገረው። ወደ ኋላ በደንብ አላነበብኩትም። ይሄኛውን ጥቅሱን አሁን ስላገኘሁት ነው ያመጣሁት። ኦኬ እሱ ነው ችግሩ። አውዱን መረዳት አውዱን በደንብ አንብብልኝ። ምናልባት እችላለሁ፣ ግን ስለ ትንሣኤ ሙታን ነው እየተናገረ ያለው። አይለቃ ስለ ትንሣኤ ነው እየተናገረ ያለው። በዚህ ምክንያት ነው እዚህ ጋር ሁለቱን ነገሮች ፓራሌል ያቀረበው፣ አዳምንና ጌታችንን፣ ሞትንና ትንሣኤን ወይም ደግሞ ሕያውነትን እየተናገረ ያለው። ከቁጥር 1 ጀምሬ ማንበብ እችላለሁ። ስለዚህ እዚህ ጋር እየተናገረ ያለው ስለ ውርስ ኃጢአት አይደለም፣ ከሞት ስለመነሳት፣ ሕያው ሆኖ ስለመኖር፣ ለዘላለም ከክርስቶስ ጋር ስለመክበርና ስለመኖር ነው እየተናገረ ያለው እንጂ የውርስ ኃጢአት የሚባል ሐሳብ እዚህ ምዕራፍ ሽታውም የለም። አይ እሱማ ሽታውም የለም ሳይሆን በአዳም በኩል ማለት ምን ማለት ነው? በአዳም በኩል አዳም ብቻ ነው የሰራ። ነገር ግን ሌላው ሰው ለምን ወደ ሲኦል ገባ? ኦኬ አሁን እሺ፣ አንተ ያልከውን እንደዚህ ጳውሎስ ይሄ ስለ ውርስ ኃጢአት የሚናገር ቢሆን ኖሮ ጳውሎስ እንዴት እንደሚጽፈው ላሳይ። ሁሉ በአዳም ኃጢአተኛ እንደሆኑ ሁሉ በክርስቶስ ከኃጢአት ነፃ ወጡ ወይም ደግሞ ከውርስ ኃጢአት ነፃ ወጡ የሚል ነበር መጻፍ የነበረበት። ቅድም እንዳልኩትኝ ግን ይሄ ምንባብ የሚናገረው አውዱ የሚናገረው እንደው ጥቅሱን ገንጥለን ወስደን ለምንፈልገው ትምህርት እናደራጀው ካላልን በቀር ይሄ ምንባብ ሙሉን የሚናገረው እስኪ ዝም ብዬ አሁን ቁጥር 22 ነው አይደለ? ከፍ ብዬ ከቁጥር 15 ልጀምር ሐሳቡን ለመርዳት። ደግሞም ክርስቶስ ኦኬ እሺ ከፍ ልበል ከቁጥር 10 ልጀምር። ነገር ግን በእግዚአብሔር ጸጋ የሆንኩ እኔ ነኝ፣ ለእኔም የተሰጠኝ ጸጋው ከንቱ አልነበረም። ከሁላችሁ ይልቅ ደከምኩ፣ ዳሩ ግን ከእኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ አይደለሁም። እንግዲያስ እኔ ብሆን እነርሱም ቢሆኑ እንዲሁ እንሰብካለን፣ እንዲሁ አመናችሁ ይልና ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን ከእናንተ አንዳንዶቹ ትንሣኤ ሙታን የለም እንዴት ይላሉ? ትንሣኤ ሙታንስ ከሌለ ክርስቶስ አልተነሳማ። ክርስቶስም ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ናት። ደግሞም ክርስቶስን አስነስቶታል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን ግን የማይነሱ ከሆነ እርሱን አላስነሳውም። ሙታን የማይነሱ ከሆነ ክርስቶስ አልተነሳማ። ክርስቶስም ካልተነሳ እምነታችሁ ከንቱ ናት፣ እስካሁን ድረስ በኃጢአት አላችሁ። እንግዲያውስ በክርስቶስ ያንቀላፉ ደግሞ ጠፍተዋል። በዚህች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰዎች ሁሉ ይልቅ ምስኪኖች ነን። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ለምን? ሞት በሰው በኩል ስለመጣ። ቁጥር 21 ነው እያነበብኩ ያለሁትኝ፣ እርሱ ቁጥር 22 ነው። ለዛ ነው ገንጥሎ ማንበብ ያልኩትኝ። ከፍ ብለን አንድ ቁጥር እንኳን እንመልከት ቢባል አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ለምን? ሞት በሰው በኩል ስለመጣ። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉና። ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው፣ በኋላም ከመምጣቱ ለክርስቶስ የሆኑት ናቸው። በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነት ሁሉና ስልጣን ሁሉ ኃይልን ሁሉ በሻረ ጊዜ ፍጻሜ ይሆናል ይላል ሐዋርያው ቅዱስ ጳውሎስ። ስለዚህ ሐዋርያው ቅዱስ ጳውሎስ በዚህ መልእክቱ ላይ ሊያስተላልፍ የሞከረው አንዴ ልጨርሳት ሐሳቡን። ሐዋርያው ቅዱስ ጳውሎስ በዚህ መልእክቱ ላይ ሊያስተላልፍ እየሞከረ ያለው ትንሣኤ ሙታን አለ፣ ትንሣኤ ሙታን የለም ብለው የሚያስተምሩ ሰዎች ተሳስተዋል። ልክ አይደለም። ለሰዱቃውያን ነው። ልክ ነው። ቁጥር 12 ላይ ምን ይላል? ትንሣኤ ሙታን የለም እንዴት ይላሉ ብሎ
በጥያቄ ሁሉ እየሞገተን ያለውና ክፍሉ በምንም አይነት መንገድ ስለ ውርስ ኃጢአት እየተናገረ አይደለም። የማይናገረውን እኛ እንዲናገርልን ካላረግነው በቀር እያልኩኝ ነው። አይ የለም ተሳስተሃል፣ ስለ ውርስ ኃጢአት ነው የሚናገረው ከተባለ ግን በማስረጃ መሞገት ይቻላል እኮ። ሞት በሰው በኩል ስለመጣ አለ። እንዴት ብሎ በሰው በኩል እንዴት ሞት ሊመጣ ይችላል? አዳም በተሳሳተው እሱ እኮ ጳውሎስም እያስረዳለው እኮ ለነዛ ለሰዱቃውያን እያስረዳለው ሞት በሰው በኩል ስለመጣ ብሎ ይህን አረፍተ ነገር እየተናገረ ነው ያለው። በሰው በኩል ሞት እንዴት? አሁን አንድ ሰው ሞተ ወይም ኃጢአት ሰራ ከዛው ቢቋረጥ ኑሮ በሰው በኩል ስለመጣ አይልም። አዳም በሰራው ኃጢአት ነው እንግዲህ በአዳም በደል ነው ሞት የመጣው ኃጢአት የመጣው። ስለዚህ ይህንም ጨምሮ የሚያስረዳው ቃል ሌላም አለ። ነገር ግን ይሄ ዋናው የሚናገረው ያለው በሰው በኩል ሞት መጣ አለ። አዳም ነው ስተት የሳተው። ከዛ በኋላ ያሉት ታዲያ ምን ሆኖ ነው የተኮነኑት? ወደ ሲኦል የወረዱት? ከለኒ ነው። አዎ ሞት በሰው በኩል ስለመጣ በአዳም በኩል ስለመጣ ለሱ ብቻ ካልሆነ ለሁሉ ለምሳሌ ቅዱስ ጳውሎስ ያለው ሞት በሰው በኩል መጣ ብሏል። እሱ ብቻ ከሆነ ለምን ሌላው ተኮነነ ነው እያልኩ ያለው። መጽሐፉ የሚለው እኮ እዚህ የውርስ ኃጢአት አይልም ስላልከኝ ማለት። አዎ አይልም። መጽሐፉ የሚለው ሞት ነው። ደጋግመህ አንተም እንደተናገርከው በግልጽ መጽሐፉም እንደሚናገረው ሞት ነው የሚለው። ሞት የኃጢአት ውጤት ነው እንጂ ኃጢአቱን አይደለም እየተናገረ ያለው። አንደኛ። ሁለተኛ ስለ ክርስቶስም በሚናገርበት ቦታ ላይ ሕያውነት እንጂ የውርስ ኃጢአት መቅረት፣ የውርስ ኃጢአት መጥፋት፣ የውርስ ኃጢአት መቋረጥ የሚናገር ነገር የለውም። ቀደም እንዳልኩትኝ ጥቅሱን ገንጥሎ የመውሰድ ችግር ነው። አሁን ደግሞ እየሆነ ያለው በግድ ጥቅሱ እንደዚህ እንዲናገርልኝ ይፈልጋለሁ ይመስላል። ሁሉ በአዳም የውርስ ኃጢአት እንደደረሰባቸው አይልም፣ እንደሚሞቱ ነው የሚለው። እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። ስለ ሞትና ስለ ሕይወት እንጂ ስለ ኃጢአት የሚናገር የለውም። ምናልባት ከዚህ የተሻለ ሐሳብህን ሊያስረዳልህ የሚችል ምንባብ ካገኘህ ደስ ይለኛል። ይሄ ግን ጊዜ የምንገልበት አይደለም። ምክንያቱም ግልጽ የሆነ ምንባብ ነው። ሙሉ ምዕራፉ የሚናገረው ስለ ትንሣኤ ነው። ከትንሣኤ ጋር በተያያዘ የተሳሳተ ትምህርት የሚያስተምሩ ሰዎችን ተሳስታችኋል እያለ የሚሞግት ምንባብ ስለሆነ ጥቅስ አንድ ቁጥሩን ብቻ ወስደን ለራሳችን ሐሳብ ባንጠቀምበት መልካም ነው ብዬ አስባለሁ። እንደው ምናልባት ከዚህ የተሻለ ሌላ ሊያስረዳልህ ይችላል። እስኪችን አንብብልኝ የሚባለው ካለ እሱን ባነብ ጥሩ ይመስለኛል። እዚህ ላይ ጊዜ አንግደል። እሺ ይሄ በአዳም በኩል ሞት ስለመጣ በኢየሱስ ክርስቶስ በኩል በኢየሱስ ክርስቶስ ድነት ሆነ የሚለው ለውርስ ኃጢአት አይሆንም ካልክ ሮሜ 5 እስቲ ያውጣልኝ ደግሞ። እሺ ቁጥር ሮሜ 5 ቁጥሩስ ቁጥር ስንት ላንብብ? 14 መሰለኝ። 18 ሮሜ 5 18 እሺ እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ እንዲሁ በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። እሺ እቺን አረፍተ ነገር እስቲ ምን በአንድ በደል ምክንያት ፍርድ ምን አለ? ለኩነኔ ወደ ሰው ሁሉ መጣ። ፍርድ ነው የመጣው። አዎ እሺ በአንድ ምንድን ምክንያት አለ ደግሞ? ጽድቅ። በአንድ ጽድቅ ምክንያት ነው። ሁለተኛ በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ ይላል። አዎ አሁን እዚህም
ፍርድ ምክንያት የሚለው እዚሁም አዳም አለበት። በአንድ ጽድቅ ምክንያት የሚለውም ደግሞ ጌታችን ኢየሱስ ክርስቶስ ነው። እና ያው ዙሮ ዙሮ እንደዛው ነው የሚያስረዳን። መጀመሪያው መነሻው ጋር ነው። ወደ ስለ ጌታችን ኢየሱስ ክርስቶስ ከውርስ ኃጢአት ብቻ እንዳዳነን የሚናገረው ምኑ ጋር ነው? ግልጽ ስላልሆነልኝ ነው። ፍርድ ለምን ያው በአንድ ኩነኔ ምክንያት ፍርድ መጣ። በአንድ ያለው በአዳም በደል ምክንያት ነው። በአንድ በደል ምክንያት ፍርድ ለኩነኔ ወተሰውልኝ። አዎ ፍርድ ለኩነኔ ማለት ያው ኮነነ ገዝ ያን ለዛ ቅጣት የሚሆን ማለት ነው። እንግዲህ ፈረደ ነው ኮነኔ። ያው ግልጽ ነው። እሺ ስለዚህ ይሄ ውርስ ኃጢአት አያስብልም ወይ ነው እኮ? የውርስ ኃጢአት የሚያስብለው ምኑ ጋር ነው? እሱ ነው ግልጽ ያልሆነልኝ። እሱ ነው እኮ በአንድ በደል ምክንያት ፍርድ መጣ። እሺ አሁን ለምሳሌ አዳም ነው እዛ ላይ የሰራ። ከዛ ቀጥሎ ግን ሁሉም አዳም በሰራው ስራ ሌሎቹም እስከ 5500 ዘመን ወደ ፍርድ ቦታ ሄዱ ነው። ለምን ሄዱ? ይሄ ነው ውርስ የሚያስብለው እኮ ነው። ጥያቄን ምናልባት አልተረዳሁ እንደሆነ እስኪ እንደገና ልድገመው። ሆነ ኢየሱስ ክርስቶስ ከመጀመሪያው ከተነሳንበት ልጀምር። በኦርቶዶክስ ኢየሱስ ያድናል ወይ? አዎ። ከምን ያድናል ብዬ ስጠይቅ ከተዘረዘሩልኝ ውስጥ አንዱ ከኃጢአት ከውርስ ኃጢአት። አዎ። ከምን አይነት ከውርስ ኃጢአት አልኩኝ። አዎ። ከዛ ከውርስ ኃጢአት አልኩኝ። ልክ ነው። ከምን አይነት ኃጢአት ብዬ ስጠይቅ ነው ከውርስ ኃጢአት የተባልኩት። ልክ ነው። ከውርስ ኃጢአት ተባልኩኝ። ከውርስ ኃጢአት ስል ለእርሱ የሚሆን ማስረጃ ምን አለ ብዬ ለጠየቅኩት ነው ይሄ እየተመለሰልኝ ያለው። እዚህ ምንባብ ላይ ኢየሱስ ክርስቶስ ከውርስ ኃጢአት እንዳዳነን ከውርስ ኃጢአት እንዳዳነን የሚጠቁመው ወይም ፍንጭ የሚሰጠው ምኑ ጋር ነው? የኔ ጥያቄ እሱ ነው። ጥያቄን መስመር እንግዲህ ያው ይሄ ግልጽ ካልሆነ እኔ እዚህ በላይ ግልጽ ለማድረግ ችግር አለው። ለምሳሌ በአንድ ስተት ምክንያት ፍርድ መጣ አለ። አንድ ስተት አንዱ ማን ነው ከተባለ አዳም ነው አልኩኝ። እሺ እንዴት ወደዛ ውርስ ለምን እንዴት ተባለ ከተባለ ደግሞ በዛ ምክንያት ሌሎቹ እሱ በሰራው ምክንያት ሌሎቹም ለፍርድ ተፈረደባቸው አልኩ። ሌሎቹም ተፈረደ። ውርስ ማለት ከዛኛው እየቀጠለ ከዛም ያው ትውልድ ሲቀጥል አብሮ ያን ኃጢያቱ መቀጠሉ ነው። ይሄ እንዴት ተወራረሰ የሚለው ልንገር። የኔ ጥያቄ እሱ ላይ አይደለም፣ በእውነት እሱ ላይ አይደለም። ምንም ጥያቄ የለኝም። እሱን 100% እንስማማበታለን ብዬ አምናለሁ። እንደው ምናልባት እንግዲህ አገላለጽ ልዩነት ካለያየን በቀር ማለት ነው። የኔ ጥያቄ ኢየሱስ ክርስቶስ ለውርስ ኃጢአት ነው የሞተው የሚለው ላይ ነው። ይሄ መጽሐፍ ቅዱስ ያስተምራል ብዬ ስለማላስብ ነው። ምናልባት መጽሐፍ ቅዱስ የሚያስተምር ከሆነ ደግሞ ለመማርም ነው። ለዛ ነው ምን ማስረጃ ልናገኝ እንችላለን፣ ምን ላንብብ እያልኩ ነው እየጠየቅኩ ያለሁት እንጂ ተሳስተሃል፣ ልክ አይደለህም፣ እንደዚህ አይልም የሚል ጽንፍ የያዘ ሙግት እንኳን አይደለም ያዝኩትኝ አይደለ? እኔም አላልኩም አልወጣኝም። ልክ ነው። በመማማርና ምንድነው በመነጋገር መንፈስ ላይ ነው ያለሁት። ምንድነው? እሺ ልስማሽ። እሺ ልስማ። በአንድ ሰው በኩል ለምሳሌ አባት እኔ እንደው ብቻም እንዳላስረዝም ይቅርታ እንጂ ለምሳሌ እናት አባት ለአንድ ቤት ተበድረው ወይም ለአንድ ንብረት ተበድረው እዳ ሊኖርባቸው ይችላል። እዛ ልጆች ይመጣሉ፣ እናት አባት በሞት ሊያርፉ ይችላሉ። ስለዚህ የእናት አባትን ንብረት ሊወርሱ የሚችሉ ልጆች ናቸው። ልጆች ሲወርሱ ያለውን አንጡር ሀብትም ንጹህ ሀብቱን የሚወርሱት ልጆች ናቸው። እዳውንም አብረው ያው ወደዛ የሚመጣው ወደ ልጆች ነው እና እገሌ ነበረ ከዛ ከሱ ከአበበ ወደ ከበደ ወረደ ከተባለ እዳው የነበረው ስራው ያ የተፈጸመው ከመጀመሪያው ላይ ነው። የኋለኛው በዛ እዳ ወይም በዛ ምክንያት እዳ ከደረሰበት ወይም እስር ወይም ደግሞ ፍርድ ቅጣት ከተፈረደበት ውርስ ነው ማለት ነው እና በኔ በኩል
ግልጽ ነው። ይሄ አሁን በአንዱ በአዳም በኩል የሆነው ኩነት ወደ እነዛኞቹ መጣ። እነዛ ምንም ሳያጠፉ አምልከው መስዋዕት ሰውተው ነበር። ነገር ግን በአዳም የተነገረው ቃል ስላለ በውርስ የመጣው ስላለ ያለ ምንም ጥያቄ ቃሉ እስከሚፈጸም ድረስ ወረዱ፣ ወደ ፍርድ ወረዱ ማለት ነው። ለዚህ ነው እንግዲህ በዛ በአንዱ የመጣው ኃጢአት ለሌሎቹ የተረፈው። ውርስ ማለት እኮ ያው ውርስ እኮ ግልጽ ነው አነጋገሩ ብዬ ነው። ምንም በውርስ ብሎ ቃል በቃል ባይናገርም ግልጽ ነው ለማለት ፈልጌ ነው። እንግዲህ ካልሆነ ይሄ ያው በዚህ ሁኔታ ነው። ውርስ እንዴት ነው ውርስ እንዴት መጣ የሚለው ደግሞ ወደ ትርጓሜው ውስጥ ነው የሚገኘው። እንዴት ውርስ ሆነ ከተባለ ሴቶች ማለት ሰዎች ሲወለዱ ገና በ40 ቀን አብሮ ዲያብሎስ ያ ቃል ከተፈጸመ ደጋግሜ ይቅርታ እንግዲህ አሁን በማቋረጥ ደጋግሜ አንድ ነገር እያነሳው ነው። ይሄ አጣላንም በዚህ ጉዳይ ላይ እንስማማለን ብዬ አስባለሁ ብዬ ተናግሬያለሁ። የተለያየንበትና እኔ ያልገባኝ እሱ አይደለም እሺ ብዬ ተናግሬያለሁ። እና የተለያየንበት ጌታችን ኢየሱስ ክርስቶስ ለውርስ ኃጢአት ነው የሞተው የሚለው ጋር ነው የተለያየ ነው። ጌታችን ኢየሱስ ክርስቶስ ለውርስ ኃጢአት ነው የሞተው የሚለውን እንደው ሊያስረዳ የሚችል ማስረጃ ማግኘት እንችላለን ወይ ነው የኔ ጥያቄ። እሱ እንደዛ የሚል ምንባብ ስላላነበብኩ ወይም ደግሞ እንደዛ አይነት ትምህርት ስላልተማርኩኝ እርሱን የሚያሳይልን ምን ማግኘት እንችላለን ነው የኔ ጥያቄ እንጂ ለሶስተኛ ጊዜ ይመስለኛል አሁን ሳቋርጥ ሶስቱንም ጊዜ ሳቋርጥ ተመሳሳይ ነገር ነው ያነሳሁት። እሱ አይደለም የኔ ነጥብ፣ እዚህ ላይ ችግር የለም የሚል ሐሳብ አንስቻለሁና እሱ ላይ ትኩረት ቢደረግ ደስ ይለኛል። የገላለጽ እንትን ከሆነ በእኔ በኩል ይሄ እሺ ወደ ሌላ ነጥብ በአዳም በኩል እዚህ ላይ ብዙ ስለቆየ በአዳም በኩል የመጣው ይሄ ነው። ወደ ሌላ ነጥብ ላይ እስከዛው ድረስ እስኪ ሌላ አስገቡት። አይ ይሄ በቂ ነው እንትን ነው ራስ ብዬ ነው። እሺ አዎ ገብቶኛል። በዚሁ አያይዘን ሌሎች ነገሮች እንወያይ እንችላለን። እሺ ሌላ አስገቡት። አይ ነው ካንተ ጋር ነው። እንችላለን ልቀጥል እንችላለን ችግር የለም። መልካም በእንግዲህ ምን በሚል ጥያቄ ነው የጀመርነው? ኦርቶዶክስ ኢየሱስ ያድናል ብላ ነው ወይ የምታምነው የሚል ጥያቄ አንስተን በዛ ነው የጀመርነው። በዛ ነው እየተወያየን እዚህ ጋር የደረስነው። ስለዚህ ኢየሱስ ክርስቶስ አዎ ያድናል ከተባለ ከውርስ ኃጢአት ብቻ ነው ኢየሱስ ክርስቶስ ያዳነው? በመጀመሪያ እስከሚሰቀል ድረስ ያ በዛኛው ኃጢአት የነበሩትን እስከሚሰቀል ድረስ በውርስ ኃጢአት ነው የነበረ ሰው ሁሉም ማለት ነው። እሺ ከዛ በኋላ ግን ያሆኑ የፈቃድ ስራ ነው የሚሰራው ማለት ነው። ነፃ ፈቃድ ተሰጥቶታል። ማንኛውም ሰው ከስቅለት በኋላ ታችን ከተሰቀለ ዓለም ካዳና በኋላ ነፃ ፈቃድ ተሰጥቶታል። ነፃ ፈቃድ ቀደም ሲልም አለ ግዴ ለምሱ ማጣላን የኔ ጥያቄ ግን እሱ አይደለም። የኔ ጥያቄ ስቲል ኢየሱስ ክርስቶስ ላይ ስቲክ ያደረገን የኔ ጥያቄ እዛው ኢየሱስ ክርስቶስ ጋር ያለ ነው ጥያቄ። ኢየሱስ ክርስቶስ ያዳነው የውርስ ኃጢአትን ብቻ ነው የሚል የኔ ጥያቄ። የውርስ ኃጢአትን ብቻ ሳይሆን ዓለምን ቀደሰ ነው። እንግዲህ ይሄን ኮንቴክስቱን በጣም እኔ ባይቀጥል መልካም ነው። ምን ማለት ነው ዓለምን ቀደሰ ማለት? ዓለም በዲያብሎስ ቁራኝነት ተይዞ ነበረ። ከዲያብሎስ ቁራኝነት ነፃ ወጣው። እሺ በቃ ስለዚህ አሁን ለምሳሌ እኔ ኃጢአት ብሰራ አሁንም ኢየሱስ ክርስቶስ ነው የሚያድነኝ ወይስ ሌላ የመዳኛ መንገድ አለ? አዳኙ እሱ ነው። መዳኛ መንገዱ ደግሞ ንስሐ ነው። አዳኙ እሱ ነው።
መዳኛ መንገዱ ደግሞ ንስሐ ነው። በጣም ጥሩ። ስለዚህ በኦርቶዶክሳዊ ተዋህዶ ቤተክርስቲያን ሌላ የሚያድን አዳኝ አለ ተብሎ አይታመንም ማለት ነው። አረ ሌላማ ከሱ በላይ ማን አለ? አይ ከሱ በላይ አላልኩም። ጽፊ ወሳል እያለ ነው እንግዲህ ከሱ በላይ ያለ የለም። ኖ ቆይ ንግግሬን እኔ አበላሽቼ ከሆነ ራሴው አርማለሁ። ከሱ በላይ አላልኩም። ከሱ በላይ ማለቴ ሳይሆን ከሱ አዳኝ ከሱ ውጭ መዳኛው ንስሐ ነው፣ አዳኙ እሱ ነው። ደግሞ ያው የቅዱሳን ምልጃ ጸሎት ደግሞ ምክንያት ይሆናል ደግሞ ለመዳን። ምን ማለት ነው? ስራም ደግሞ አለ። ወደ ስራም ደግሞ በጣም ጥሩ። ወደ ስራውም እንሄዳለን። የቅዱሳን ምልጃ እና ተማጽኖ ምክንያት ይሆናል ምን ማለት ነው? እሱን ትንሽ አስረዳኝ። ምክንያት ያው ለመዳን ነው። ለመዳን አልገባኝም ለምሳሌ ማለት ነው። የቅዱሳን ምልጃ ለምሳሌ እንደነ ስምዖን ለምሳሌ ማርያምን እንያዝ። እስኪ ማርያምን እንያዝ። ያው ምን ከፍጡራን በላይ ከፈጣሪ በታች ምሳተ ፈጣሪ ምን ተፍጥሮን ተባለ የለ? አዎ። ስለዚህ እሷን እንያዝና ለምሳሌ የማርያም ምልጃ ምንድነው ስራው? የማርያም ምልጃ የተፈረደበትን ወይም ሊፈረድበት የነበረን ሰው ማርልኝ ማለት ነው። ትንሽ ማብራራት ይቻላል? አልገባኝም። አዎ ለምሳሌ ወስሉት ስምኪ በኀበ እግዚአብሔር ይላል። እዛ ላይ ወስሉት ስምኪ በኀበ እግዚአብሔር የሚል ቅዳሴ ማርያም ላይ አለ። እሱ ላይ እግዚአብሔር ዘንድ የሰለጠነ ነው። እንደዛ ነው። በእግዚአብሔር ፊት የሰለጠነ ነው። አዎ እሺ። ይህ ማለት ሲተረጎም ምንድነው? ፊት አስቀልስ አንገት አስመልስ ነው እና በዛ ውስጥ አንድ ታሪክ ያው አባቶች ሲተረጉሙ አንድ ታሪክ እናያለን። አንድ ባለሀብት የነበረ ገንዘቡን ያጣ ሰው በላያሰብ ነው ስምዖን። አይ እሱ አይደለም፣ ይሄ ሌላ ነው። እዚህ ላይ ያለው በላያሰብ ሳይሆን ሌላ ሰው ነውና ባለሀብት ነበረ እና ያው ሀብቱ የያዘው ንብረት ጠፋ። በዚህ ሰዓት ያው አለቀ ማለት ነውና ድሃ ሆነ። በአገሩ ላይ ድሃ ሲሆን ተነስቶ ሰርቶ ለመብላት ከሀገሩ ላይ አፍታሙ ነው በነበረበት እንደገና ለምኑ መብላት ስላፈረ ተነስቶ ወደ ሌላ ሀገር ሰርቶ ለመብላት ሄደ። እንግዲህ ላይ ያለ ጠላት ዲያብሎስ ቆየና የት እየሄድክ ነው? እንደዚህ በሀገሬ አፍታም ነበርኩ፣ አሁን ገንዘብ ስለሌለኝ ሰርቼ ልበላ እየሄድኩ ነው ሲለው ያው ታሪኩን ባጭሩ ለማድረግ ነው እና ይህን ወርቅ በሰጥህ እኔ ምልን ትፈጽማለህ ወይ አለው። እንግዲህ ያው በምታት ነው፣ ጠላት ዲያብሎስ ምታተኛ ነው። ትልቁን ድንጋይ ወርቅ አስመስሎ ነውና እሱማ ለልጅም ይበቃል፣ ምን ችግር የለም፣ የምትለውን ሁሉ እዘዘኝ ይፈጽምላለሁ አለው። ከዛ ስላሴን ካድልኝ አለው። ስላሴን ካድልኝ ሲለው እንግዲህ ያው ስላሴ ማን ፈጠረህ ተባለ። አንድ ሰው ስላሴ ነው ፈጠረ የሚችለው፣ ምክንያቱም ያው በመጽሐፍ ቅዱስ እንደምናየው አዛ ክድላለሁ አለ። ቅዱሳንን በሙሉ ካድልኝ ያለው ክጀላለሁ አለ። የኔ ኔትወርክ አይደለም ድምጽ የረሳ ነው አለ ብሎ አይ ተቋርጠህ ነበር። እሺ አሁን ይሰማል። እዛ እሺ ስላሴን ካድለት ወርቅ ሊሰጠው ማለት ነው በመታት። እሺ ቅዱሳንን በሙሉ አማልዱን ብለህ ካድልኝ ያለው ክጀላለሁ አለ። እሺ ረዘመ። አይ ምክንያቱም ያው መነሻውን ካላወቅ ነው ታሽ ኮሜንት ምስለው ከዛ የተወሰነ ቦታ ከሄደ በኋላ ቆይ አንተ ሰው አለና የረሳዋታለሽ እመቤታችን ድንግል ማርያም ካድልኝ ሲለው አይ እሷንማ ማን ይዞ ጉዞ እሷን አልክድልም አለው። በዚህ ሰዓት አልክድልም ሲለው እንግዲህ አማለና ያንን ድንጋይ ምታት የነበረ ወርቅ የመሰለ ድንጋይ አንስቶ ልቡን መታው፣ ሞተ። ይሰው ሞተ። በዚህ ሰዓት እንግዲህ ያው
ኃጢአትን ቢሰራ ጽድቅን ቢሰራ ወደ እግዚአብሔር መንግስት ቅድመ እግዚአብሔር ሳይደርስ ፍርድ ማግኘት አይቻልም። ሄደ። እሺ ደረሰሽ ያች ነፍስ በፍርድ ሰዓት ሊፈረድባት ሲል እመቤታችን ቆመች። እቺ ነፍስ ማርልኝ ያለሽ አይ እኔን እኮ አንድነቴን ሶስትነቴን ፈጣሪነቴን ክዷል አለ እግዚአብሔር። እመቤታችን ደግሞ እምርልሻለሁ በቃል ኪዳንሽ የታመነው እምርልሻለሁ ብልሃል አለሽ። ውሻ ይማራልን አላት። እንግዲህ አንተ ቃልህ ይታበላልን አለሽ። በዚህ ቃል ተመላለሱ ማለት ነው። ከዛ በኋላ አይ ስላሴን አንድነቴን አምላክነቴን ስለካደ አልምረውም እሷ ደግሞ ማርልኝ ያለሽ። በዚህ ሰዓት እንግዲህ ስለማልምረው አዙሬ እንግዲህ እኔ ፈርጀበታለሁ ስለዚህ ንስሐ እንዲገባ አዙረህ ወደ ስጋው መልስልኝ ብላ ወደ ስጋው እንዲመለስ እንዲነሳ ነፍሱን ወደ ስጋው እንዲመለስ አደረገ። ከዛ ተነሳ ያ ሰው። ለምንድነው የካድ ካለሽው እመቤታችን ባጣ ነው አላት። ቢያጡ ታዲያ እግዚአብሔር ይለምኑታል እንጂ ይክዱታልን ብላ ተናግሯለች። በዚህ ምክንያት እንግዲህ የቅዱሳን ጸሎት የእመቤታችን ጸሎት እንደዚህ ይረዳል፣ የተፈረደበትን ሰው እንዲመለስ ያደርጋል። በአባቶቻችን አስተምሮ እንደዚህ ነው ማለት ነው። እግዚአብሔር ይስጥልኝ። አሁን ትክክለኛው መልስ ለዚህ ቃለ ሕይወት ያሰማልን ነው። እንደዚህ አይነት ታሪኮች በእርግጥም የሕይወት ቃል አስፈላጊ ስለሆነ እንግዲህ ይሄ ሰው ታሪኩ እንደሰማ ነው። በነገራችን ላይ ታምረ ማርያም ላይ እና ቅዳሴ ማርያም አንድምታ ላይ አለ ይሄ ታሪክ። ምናልባት ካልተሳሳተ ድርሳን ምንድነው? እሺ ሶስተኛው ቅዳሴ ማርያም እንትን ላይ ድርሳነ ኪዳነ ምሕረትም ላይ ያለ መሰለኝ፣ ግን ተሳስቼ እንዳይሆን ብዬ ልተወው ነው። ቅዳሴ ማርያም እና ታምረ ማርያም ላይ ግን አንብቤያለሁ ሁለቱ ላይ። ቅዳሴ ማርያም አንድምታው ላይ ማለት ነው። እሱ ደግሞ ስምዖን በላይ ሰብ ነው አይደል? እኔ ብቻ ነው የማይሰማኝ። እሺ ልቀጥል ሐሳቤ ነው። እሱስ እንግዲህ በዚህ ታሪክ ነው በላይ ሰብ በዚህ ኦርቶዶክሳዊ ኔትወርክ በጣም ኦርቶዶክሳዊ ይሰማል ቴዲ ይሰማል። የእሱ ድምጽ ጠፋ ብዬ ነው። ጥያቄዎች ነበሩኝና አንድ ሀሳብ ልስጥክ ቴዲ። እዚህ ጋር ብዙ ሰው እየተከታተለን ስለሆነ ምናልባት መጽሐፍ ቅዱሳዊ አንድምታ ወዳለው ነገር ብንገባ አይሻልም? መጽሐፍ ቅዱሳዊ አንድምታው እሺ ገባ ማለት ብዙ ሰው ይሄንን እንትን ታምረ ማርያምን ምናምን እዚህ የሚከታተሉ ሰዎች ብዙም ስለማያውቁትና ስለማይቀበሉት ይኸውልህ አንድምታ እኮ መጽሐፍ ቅዱስም ይሆን ቅዳሴ ማርያምም አንድምታ ከተባለ አንድ ነው። ሁሉም ያው አንድ ከሊቃውንት ተጠቅሶ ነው። ትክክል ነው። ኦርቶዶክሳዊ ትክክል ነው አባቴ። እኔም ኦርቶዶክስ ነኝና ራስ አንድ ነገር ግን የቅዱሳንን አማላጅነት መጀመሪያ ከመጽሐፍ ቅዱስ አንፃር ምናምን ብናይ ይሻላል ወይ? እሺ አንድ ቀድመው እሳቸው ስለገቡ ከእሳቸው ጋር እንጨርስና ከዛ እንቀጥላለን። አንተ ደግሞ በምትፈልገው አንግል ኦርቶዶክሳዊ ሆነ አስተምሮ ታሳያለህ። በምትፈልገው አንግል በዚህ በኩል ያሳያቸው ይጠቅማቸዋል በምትለው ማለት ነው። ቴንክ ዩ አክብረኝ ስላደረክ እግዚአብሔር አክብርልኝ። ይሰማል ኦርቶዶክሳዊ ይሰማል? አዎ ይሰማል። እሺ እንግዲህ ወደዚህ ወደ ባለጸጋው ሰው ታሪክ የመጣ ነው። ማርያም በነገረ ድነት ውስጥ ምንም ሱታፌ የላትም የሚል አይነት ሐሳብ አንስቼ አራላት ልመናዋ ይረዳል የሚለውን ነገር ለማሳየት ነው። እሺ ዳኒ ድምጽ አሰማ እየተባልክ ነው ከታች ኮሜንት ላይ። ዳኒ አለ? ቴዳይ አለው። እሺ እንዳይዘጋ መሰለኝ ኮሜንት የሚጽፉ ወንድሞች ድምጽ አሰማ እያሉ ነው። ይሄው አሰምቻለሁ ወገኖች፣ አሰምቻለሁ። እሺ ቀጥሉ ቴዳይ። እሺ ይሄ ታሪክ የተነሳው የማርያምን ምልጃና በነገረ ድነት ውስጥ ያላትን ሱታፌ ለማሳየት እንደሆነ ገብቶኛል። እዚህ ጋር ግን አንድ ትንሽ ነገር ግራ የገባኝ ነገር አለ። ስለዚህ
ስላሴን የካደን ሰው ግን ማርያምን በመያዙ ብቻ መዳን ይቻላል ማለት ነው? እሱ አልገባኝምና ወደ ዋናው ነገረ ድነት ከመምጣታችን በፊት ስላሴን ክዶ መዳን ይቻላል ማለት ነው? ስላሴን ክዶ እመቤታችን ስለያዘ ብቻ ሳይሆን ያ ሰው በመጀመሪያ ስለነበረ ወደ ንስሐ የስላሴ ልጅ ስለነበረ ወደ ንስሐ ስለተመለሰ ነው እንጂ ያኮ ክዶ ስለነበረ ቀጥታ ወደ ፍርድ ሳይሆን ወደ ንስሐ ነው የተመለሰው እኮ። ወደ ህይወት ሞት ወደ ህይወት ዳነ። ቅድም የነገርከን ታሪክ ላይ ሰውየው እንደሞተ ሰይጣን በድንጋይ እንደገደለው እንቁ አስመስሎ ይዞት በነበረው ድንጋይ እንደገደለው በዚህ ምክንያት እንደሞተ ብቻ አይደለም ፍርድ እንደተፈረደበት ፍርዱን ግን ማርያም በመካከል ገብታ እንዳስቀየረች ነው ታሪኩ ላይ የተጻፈው። በትክክልም አንተ የነገርከንም ሚውት አድርጌ ስሰማ የነበረው ሙሉ ታሪኩን መስማት በኋላ ላይ የሚኖረን ውይይት ጠቃሚ ስለሆነ ነው እንጂ ከታች ሲጻፉ የነበሩ ኮሜንቶችን እኔም አይቻቸዋለሁ። እነሱን ቸል በማለት ሙሉ ታሪኩን መስማት የፈለኩት ለዛ ነው። ግን እኮ ይሄ ሰው ተፈርዶበታል። ሊያውም ደግሞ ጻድቅ ፈራጅ ብሎ መጽሐፍ ቅዱስ የሚጠራው አምላካችን በፍርዱ የማይሳሳት እግዚአብሔር ፈርዶበታል። ግን ይሄ ፍርድ ልክ እንዳልሆነ በሚመስል መንገድ ነው ሙግት የቀረበው። ኖ ይሄ ፍርድ ተገቢ አይደለም በሚል ነው በማርያም በኩል ሙግት የቀረበው። ልብ አድርጉ፣ ስላሴን ክዷል። ስላሴን መካዱ ብቻ ሳይሆን ተፈርዶበት የነበረውን ሰው ነው እንደገና የንስሐ ዕድል የተሰጠው እንጂ በንስሐ አይደለም እኮ የዳነው። ይሄ ሰውዬ ከፍርድ የዳነው በንስሐ አይደለም፣ ከሞተ በኋላ ነው እንደገና ህይወት ተሰጥቶት እንደገና ወደ ንስሐ ሄደው። ስለዚህ በንስሐ ነው የዳነው የሚለው መልስ ለኔ አሳማኝ አይደለም። እሺ አሁን ይሄ ኪዳነ ተካሄድኩ ምስለ ሮያኔ ከመወዳቸው ጋራ ቃል ኪዳኔን አደረኩ መዝሙረ ዳዊት ልክ አይደለም። ከመወዳቸው ጋር አይደለም። ያው ምናልባት እንግዲህ ከመወዳቸው ወይም ደግሞ ከነዛ ከባለሟሎች ጋራ አይደለም። በብዙ ቁጥር አይደለም፣ በነጠላ ቁጥር ነው። ዋናው እንግዲህ እርሱ ማለት የፈለኩት ነው። ማለት የፈለኩት ምንድነው? ያንተን ጥያቄ ልመልሰው የፈለኩት ጌታችን ኢየሱስ ክርስቶስ ለቅዱሳኑ አስቀድሞ ቃል ስለገባላቸው እንጂ ያው የሷን እንትን ልመና በልጦ ከስላሴ በልጦ ሳይሆን ራሱ ለሷ አንቺ ያልሽውን አደርግልሻለሁ የሚለው ቃል ስለነበረ ነው። የት ነው ለቅዱሳን ነፃ ፈቃድ ተሰጥቷታል። ለሷ አንቺ በምትለምኘው እንዲሆንላት ለምሳሌ ለቅዱሳን እሷም ትሆን ለቅዱሳኑ ሁሉ ማነው ማቴዎስ 10 ላይ ያለው በአስፈጻድቅ የነሳ አስፈጻድቅ ዘተወክፈነ በሰበነብይ 41 ላይ እሱ ታዲያ እምርላችኋለሁ ይላል እንዴ? ይነሳ አስፈጻድቅ ነው። ያነ ይነሳ አስፈጻድቅ ነው እኮ ይመርላችኋል ማለት በረከት። አዎ ቅድም የጠቀስኩልህ ግን ምንድነው የሚለው ማለት የሚገባላቸውን ቃል የሰጣቸውን መብት ነው እየጠቀስኩ ያለ ለነሱ የሰጣቸውን መብት ከማዳን ጋር የተያያዘ ኪዳን የገባው የለም። አዎ ይሄው ኪዳነ ተካሄድኩ አለ ቃል ከገባላቸው። እናንብበው መሐልኩ ለኪ በርሲየ መሐልኩ ለኪ በርሲየ በራሴ ምንም እንትን ሳልል በራሴ ምየልሻለሁ ተብሎ ለኪዳነ ምሕረት ተነግሯታል። ለድንግል ማርያም ቃል ተሰጥቷታል። መሐልኩ ለኪ በርሲየ ኧረ የለም ኧረ ይቅርታ ኧረ ይሄ ቅዱስ ያሬድ ይላል እንዴ? መጽሐፍ ቅዱስ አይደለም ቅዱስ ያሬድ ነው። አዎ ታዲያ ተጽፎላታል አይደለም የሚባለው? ያሬድ ተናግሯል ነው የሚባለው። ተጽፎላታል ሲባል ያው መጽሐፍ ቅዱስ ይመስለናል እኛ የዋሆች አይደል? እሺ አይ እንደሱ አይባልም። እንደሱ ሳይሆን እዚህ በኋላ ጥያቄ ምን የዋህ ያስብላል። መሐልኩ ለኪ በርሲየ በራሴ ምየልሻለሁ ብሎ ቅዱስ ያሬድ በዝማሬ ላይ ነው የጻፈላት ማለት ነው። እና
ይሄ መሐላ ስላለ እሷ ደግሞ ቃልህ ቅድም እኮ ክርክሮ ላይ የነበረ እኮ አንተ እሱ ስላሴን የካደ እኔን የካደ ይማራል ወይ እንዴት ብሎ ነው እንዴት አድርጌ ልምረው እችላለሁ እኔ የፈጠርኩትን ከካደ እንዴት አድርጌ ልምረው እችላለሁ ሲላት ቃልህ ይታበላልን ብላ ስጠይቅ እኮ ነው እሺ ብሎ ይሄ ቃል ግን መጽሐፍ ቅዱስ ላይ የለም አይደል ለማርያም ኪዳን ገብቶላታል ነው ያው ለሁሉም ኪዳነ ተካሄድኩ እስኪ ነው መዝሙር ላይ ነው አይደል መዝሙረ ዳዊት 88 ነው 88 ላይ ስተውታ ምሕረቱ ፍትሐ ሊለ ከሚለው ላይ 88 ወይ 89 እሺ እየገለጽኩ ነው እሺ እሺ አግኝቻለሁ እሺ ቁጥር 3 ላይ ነው ያለው እኔ ከቁጥር 1 ጀምሬ ላንብብ ቤተሰቦች የምትሰሙን ሰዎች 270 ሰዎች አላችሁ ብዙ ጊዜ ይሄ ምንባብ በተሳሳተ መንገድ የሚተረጎመው ክፍሉን ሙሉን ካለ ማንበብ ነው እስኪ እኛ ግን ሙሉን ለማንበብ እንሞክራለን ራሱ ምንባቡ መልሱን ይመልስልናል ብዙ ጊዜ አሁን እሱም እንዳለ ከመረጥኳቸው ጋር በሚል በብዙ ቁጥር ሲነገር እንሰማለን ግን አይደለም ለምንድን ነው የማይለው እዛው ላይ መልሳለሁ እንደዚህ ይላል ከቁጥር 1 ጀምር ነኝ አቤቱ ምሕረትህን ለዘላለም እዘምራለሁ ኤታን ነው ይሄ በነገራችን ላይ ዳዊት አይደለም እሺ አቤቱ ምሕረትህን ለዘላለም እዘምራለሁ እውነትህንም በአፌ ለልጅ ልጅ እናገራለሁ እንዲህ ብለሃልና ምሕረት ለዘላለም ይመሰረታል እውነትም በሰማይ ይጸናል ከመረጥኳቸው አይልም ልብ አድርጉ ቃል ኪዳኔን አደረግኩ ለባሪያዬም ለዳዊት ማልኩ ብሎ ኪዳኑ ከማን ጋር እንደሆነ ግልጽ አድርጎ አስቀምጧል ቀጥሎ ምንድነው ኪዳኑ ዘርህን ለዘላለም አዘጋጃለሁ ኪዳኑ ይሄ ነው ዙፋንህም ለልጅ ልጅ እመሰርታለሁ አቤቱ ሰማያት ታምራትን እውነትም ደግሞ በቅዱሳን ማህበር ያመሰግናሉ እግዚአብሔር በሰማይ የሚተካከለው ማን ነው እያለ ይቀጥላል ኪዳኑን ለማን እንደገባ ኢቭን ኪዳኑስ ራሱ ምን እንደሆነ በግልጽ አስቀምጧል ቤተሰቦቼ በዚህ ኪዳን ውስጥ በምንም አይነት መንገድ ለሌሎች ሰዎች የሚሰጥ አይደለም አንደኛ ሁለተኛም ደግሞ ከነገረ ድነት ጋር የሚተሳሰር ይሰጣል እሱን ግድ የለም ታሳይ ኪዳኑ እሱ ላይ ያለው ታሳየኛለህ እሱ ራሱ አንድ ሐሳብ ልጨርስና ከዛ አንተ ደግሞ ታሳየኛለህ ካስፈለገ በቪዲዮ አብርቼ በካሜራ መጽሐፉን እያሳየው አብረን እናነባዋለን እና ኪዳኑ የገባው ለማን ነው ለባሪያው ለዳዊት በግልጽ ስለሚናገር ከመረጥኩት ጋር ኪዳኔን አደረኩ ብሎ አያበቃም ብዙ ሰዎች ሲያነቡት ግን እዚህ ጋር ነው የሚያበቁት የሚገርማችሁ ነገር ነጠላ ሰረዝ ነው ያለው አደረኩ ብሎ ነጠላ ሰረዝ ነው ያለው ከዛ በኋላ ለባሪያዬም ለዳዊት ማልኩ ብሎም ራሱን በሚገርም ሁኔታ አያበቃም ለምን ቀጥሎ ማረፍተ ነገሩ ክፍት ስለሆነና ኪዳኑ ምን እንደሆነ ስላልዘጋ ማለት ነው ምን ይላል ኪዳኑ ዘርህን ለዘላለም አዘጋጃለሁ ዙፋንህም ለልጅ ልጅ መሰርታለሁ ብሎ ኪዳኑ ምን እንደሆነ አስምሮ አስቀምጧልና ከነገረ ድነት ጋር አይተሳሰርም ሲቀጥል ኪዳኑም ለብዙ ሳይሆን ለነጠላ ወይም ደግሞ ለዳዊት ነው ተሳስተሃል ከተባልኩ ግን ለመማር ዝግጁና ደስተኛ ነኝ ማይክ አጥፍቻለሁ እኔ አንተም የራስህን ያየኸውን ነገር ነው እየተናገርክ ያለ ያው የምታውቀው ነው እኔ ደግሞ ያው የሰማሁትን ያው ማውቀውን ነው እየተናገርኩ ያለው እኔ ተሳስተሃል ማለት እንትኑ የለኝም ግን መጽሐፉ የሚገርም ያው በግዙ ላይ እንደውም ግዙ ራሱ የሚለው ምስለ ህሩያኔ ካለ ደግሞ ለብዙዎች ነው እንግዲህ ያው አማርኛውን ወደ ትርጓሜው ገብተን ማየት እንችላለን ይሄ ደግሞ ተሰጥቶ ለማን ተሰጥቶ ነው እንዴት ለሌላ ለዳዊት ብቻ ነው ለሌላ አይሰጥም ከተባለ ደግሞ ይሄን በለቱ ለመዝሙር ወይም ለስብከት ትምህርት ርዕስ ተሰጥቶ በቤተ ክርስቲያኗ ላይ መጀመሪያ ላይ የእመቤታችን ቃል ኪዳን በሚከበርበት በኪዳነ ምህረት ቀን ላይ ወንጌል ከመነበቡ በፊት ከኦሪቱ ክፍል ይህ ተሰጥቶት ይነበባል ይህ መዝሙር ማለት ነው ለምን ከተባለ ለሁሉም ስለሆነ እንግዲህ ያው
ያንን ወደ ትርጓሜው ገብተን እንትናለን ሌሎች ተመልካችም ስላሉ። ሌላው ራሱ ዳዊት ዝክረ ጻድቅ ለዓለም ይሄሉ የጻድቅ መታሰቢያ ለዘላለም ይኖራል። ወደሱ ከመሄዳችን በፊት ይችን እንጨርሳት ይሻላል። እሺ ድንቅ ይችን ያው መዝሙር 88 89 እንጨርሳት። ወደ ለዘላለም ይኖራል የሚለው ማለት ነው ከነገረድነት ጋር እንዴት ይተሳሰራል የሚለውን የምናየውና ተማማት ስለሆነ ተመራናል የሚለውን አብረን እንረዳለን። እዚህ ላይ ግን አንደኛ ለብዙ ቁጥር መሆኑ ማስረጃ የቀረበልኝ የቤተክርስቲያን መጽሐፍ እንጂ መጽሐፍ ቅዱስ አይደለም። የቤተክርስቲያን መጽሐፍ ደግሞ እንግዲህ ያው ከትርጉም ስህተት ሊፈጠር እንደሚችል ግልጽ ነው። ምክንያቱም በኩረ ጽሑፉ ግዕዙ አይደለም አይደል? በኩረ ጽሑፉ ግዕዝ አይደለም። ይሄ ብሉይ ኪዳን ነው። ብሉይ ኪዳን በኩረ ጽሑፉ ዕብራይስጥ ነው። ከዛ በኋላ ሰባ ሊቃናት ነው። ከሰባ ሊቃናት ግዕዙ እንደተተረጎመ ይታወቃል። የሰባ ሊቃናት ትርጉም በግሪኩ ማለት ነው። ስለዚህ እሱ ዕብራይስጡ መታየት ይኖርበታል። ዕብራይስጡን ስንመለከት በነጠላ ቁጥር ነው። ሁለተኛ በነጠላ ቁጥር መሆኑን እዚሁ ላይ ነው ማስረጃ ያቀረብኩት እንጂ ሌሎች ሰዎች ያዘጋጁትን ትርጉሞች አላቀረብኩም። ነጠላ ቁጥር መሆኑን ምንድነው ማስረጃ ሐስባል ከመረጥኩት ብሎ ብቻ አላበቃም። ለባሪያዬ ማልኩ ብሎ አስቀምጧል። ለማን? ለዳዊት። ኪዳኑን ቀጥሎ አስቀምጧል። ምን ብሎ? ዘርህን ብሎ በነጠላ ቁጥር፣ ዙፋንህን ብሎ በነጠላ ቁጥር አስቀምጧል። ስለዚህ ይህ ምንባብ ወዲህም ወዲያም እንዳንል አድርጎ ራሱ ምንባቡ አስሮብናል። ከዚህ በኋላ ልናደርግ የምንችለው ከመጽሐፉ ጋር መስማማት ነው እንጂ አባቶች እንዲህ አሉት ማለት መጽሐፉን መታዘዝ አይመስለኝም። ይቅርታ ይደረግልኝ ችግር እንዳይቆጠርብኝ እንጂ ብቻ ሳይሆን ተጽፎ ያለው ነው። እኔ ደግሞ ተናገር እውነት ነው ተጽፎ ያለው ነው በግዕዝ። እኔም እኮ መጀመሪያ ላይ ወደ መጽሐፉ ሳንመጣ በፊት እውነት ነው ግዕዙ በብዙ ቁጥር ያስቀምጠዋል ብያለሁ ተናግራለሁ። ምናልባት እንግዲህ ካልሰማኸኝ እንጂ እውነት ነው ግዕዙ በብዙ ቁጥር ያስቀምጠዋል ብያለሁ። ግን ግዕዙ እናት ቋንቋ አይደለም። እናት ቋንቋው በኩረ ጽሑፉ መጽሐፉ የተጻፈበት የመጀመሪያ ቋንቋ ዕብራይስጥ ነውና እሱን ነው መከተል የሚኖርብን ነው። ስለዚህ እዚህ ምንባብ ላይ ዞሮ ወደ ነጥባችን እንምጣና እዚህ ምንባብ ላይ ማርያም ኪዳን እንደተገባላት የሚያሳየው ምንድነው? የትኛው ነው? እሺ ጌታችን ለቅዱሳኑ የሚያሳየው እሱ ላይ በቃ ዋናው ነገር ወደዛኛው ወደ ነጥቡ ጥሩ ነው። ዋናው እዚህ ላይ ይህ ለምን ተጠቀሰ ለሚለው ነገር ለባሪያዎቹ ቃል እንደገባ ይሄን ያመጣበት ምክንያት ለባሪያዎቹ ቃል እንደገባና ምን ብሎ ነው ቃል የገባው? ምን ብሎ ቃል እንደገባማ ያው እንደየስራቸው ነው። ይሄ ለባሪያዎቹ ቃል እንደሰጠ ለቅዱሳኑ ደግሞ ለእያንዳንዱ እንደስራቸው ለአንዱ ለምሳሌ ዛሬን ብንመለከት ለቅዱስ ቂርቆስ ስጋህን በምድር አትቀበር አለው። በኤልያስ ሰረገላ አስቀምጥላለሁ። እንደዚህ አይነት ለምሳሌ የተለያዩ ቃል እንደ ሰማዕቱ ጊዮርጊስ ቶዲ ሚውት አድርጊው። ቴንክ ዩ። እሺ ይቅርታ። ለቅዱሳኑ ሁሉ ለእያንዳንዳቸው ለአንዱ ቃል ሲሰጠው የበሽታ የመፈወስ ለአንዱ ሞት የማስነሳት ለልዩ በቃ የሰጣቸው ቃል አለ። ነገር ግን ከነሱ ጋር ኪዳነ ተካሄድኩ ለምሳሌ ኖህን ምንባብ ግን ለነሱ ድጋፍ መሆን አይችልም አይደለ? መጀመሪያ ምንባቡን እንጨርስና ይቺም የምፈልጋት ርዕስ ነች። በእሷም ላይ ትንሽ እናወራለን። እዚህ ምንባብ ላይ ግን መዝሙረ ዳዊት ላይ ግን ቀደም ሲል ላነሳናቸው ሐሳቦች ድጋፍ የሚሆን እኔ አላስተዋልኩም። አለ ይሆን? ያው ህሩያን ስላለ ከወደድኩት ጋራ ለምሳሌ ዳዊት ጋራ ቃል ቢገባም ለሁሉም ቃል እንደሚሰጥ ነው። መሰረታዊ ነገር ነው ያልኩት ያለሱ ለነኖህ ብንመለከት ያው ኖህንም ቃል ይገባለታል፣ ቃል ገብቶለታል። ኪዳን ነው፣ የአብርሃም ኪዳን ነው እያወራን ያለ ነው። ስለዚህ ምንባብ ነው ከመረጥኩት ጋር ቃል ኪዳኔን አደረኩ፣ ለባሪያዬም ለዳዊት ማልኩ፣ ዘርህን ለዘላለም አዘጋጃለሁ፣ ዙፋንህንም ለልጅ ልጅ መሰርታለሁ። እዚህ ውስጥ ለቅዱሳን የሚሆን የትኛው ነው ለሁሉም እንዲሆን የሚያደርግ? ከመረጥኩት ጋር የሚለው ነው ለቅዱሳን። እሱ ብቻ ተቆርጦ ማለት ነው። ያው ከመረጥኩት ጋር የሚለው የሚመረጡ በራሳቸው ትጋት ባላቸው ታማኝነት፣ በእርግጥ እግዚአብሔር መጀመሪያም የራሱ የሆነ ያው የሚመርጥበት ለልዩ የሚመርጥበት ቢኖረውም ግን ደግሞ
ከኛ ስራ ከኛ ያው በትንሹም ቢሆን መቼስ በእግዚአብሔር ቅድስናና አምላክነት ስራ ያክል ባንሰራም ከምንሰራው ስራ ተነስተን ልንመረጥ እንችላለን። ከምናደርገው የቅድስና ስራ ተነስቶ ልንመረጥ እንችላለን። ስለዚህ ተመረጡት ጋር የሚለውን እንትን ነው እሱን ተረድቻለሁ። ምንባቡ ላይ ለዛ የሚፈቅድ ስለሌለ ያው ከመረጥኩት ጋር የሚለውን ብቻ ነጥለህ ወይም ቆርጠህ ውሰድ የሚለውን እንግዲህ ገብቶኛል። እግዚአብሔር ይስጥልኝ። ቅድም ወደ ተነሳው ነገር ልሄድ። እንግዲያውስ ለተለያዩ ቅዱሳን የተለያየ ኪዳን ተገብቶላቸዋል የሚል ነገር ተነግሮናል። ከተገባላቸው ኪዳናት ውስጥ መካከል አንደኛው ከዘላለም ሕይወት ጋር በተያያዘ ነው አይደል? ከዘላለም ሕይወት የተገባላቸው ቃል ኪዳን ከዘላለም ሕይወት ጋር በተያያዘ ለምሳሌ ለአንዳንድ ቅዱሳን ይሄንን ያክል ትውልድ አድንልሃለሁ፣ ለአንዳንዱ ቅዱሳን ይሄንን ያክል ትውልድ ከሲኦል አወጣለሁ፣ ይሄንን ያክል ነፍሳት ከሲኦል አወጣልሃለሁ፣ አንዳንዱ ትውልድ ደግሞ ይሄንን ያክል የልጅ ልጅ ምርልሃለሁ አይነት ነገር ኪዳን ተገብቶላቸዋል። እንደዛ አይነት ኪዳን እንደተገባ የሚያሳይ መጽሐፍ ቅዱሳዊ ምንባብ ማግኘት እንችላለን? እሱን ያው በሰፋ ባለ ጊዜ ብናየው ነው እንጂ አሁን መጽሐፍ ቅዱስ ለማውጣት እንትን ላለው እንጂ እሱማ ከመጽሐፍ ቅዱስ የሌለማ እንዴት ብሎ እኔ ስላላገኘው ነው። ያው ለጊዜው ላላደርስ እችላለሁ እንጂ ምናልባት ሌላ እንትን ይዘት ከቆየ መጽሐፍ ቅዱስን እንትኑን ይዤ ልመጣ እችላለሁ። አንዳንድ በቻልኩት ለአሁን የሚሆን ይዤ ልመጣ እችላለሁ። እኔ ባይደስ ይለኛል። እንደው መቼም ይሁን መቼ ለዚህ የሚረዳ መጽሐፍ ቅዱሳዊ ምንባብ መኖሩን ባውቅ እና ባይ በእውነት በጣም ደስ ይለኝ ነበር። ትንሽ እኔ ላግዝህ ጌትሶስ እንድታገኝ ራት ያንዴ ቆይ ወንድም አለ ቆይ አባቴ እናወራለን ብያለሁ። በእውነት እናወራለን። ታገሰኝ ትንሽ። እሺ መጽሐፍ ቅዱስ ጥቅስ ከፈለጋችሁ እስከዛ አንድ እነሱ ጋር ካሉት ጋር እንትን በልልኝና እኔ ጥቅስ ይዤ ልምጣ። እግዚአብሔር ይስጥልኝ። እሺ ዝም ብሎ እንትን ሜዳ ላይ እንትን ከምንል እሺ ደስ ይለኛል። እሺ እግዚአብሔር ያክብርልኝ፣ እድሜና ጤና ይስጥልኝ። አመሰግናለሁ። እሺ ሁላችን እሺ ራስ ታቤት እንዴት ነህ? አለሁ እግዚአብሔር